አዎ እኔ በጣም ስለደበረኝ በቃ እሷ ጋር ሄጄ ጊዜ ማሳለፍ ስለፈለኩኝ ነው የወጣሁት እንጂ እንደዚህ ይፈጠራል ብዬ አላሰብኩም። ሲቀጥል ደግሞ እኔ ታሜ ምናምን የምትሉት ነገር እኔ ታሜን አልፈልገውም። በቃ ታሜ ለኔ አይሆንም፣ ለኔ አይመጥነኝም። እኔ ነበርኩኝ ያው ጓደኛዬ ጋር ነበርኩኝ። ከአንቺም በላይ እሷ አንቺ ቢያንስ እንደዚህ እንደምንጨነቅ ይህን ያክል ወደ አውዲ ያልደወልንበት ቦታ የለም። ለምንድን ነው ዝም ያልሽው? አንቺ ማለት እኔ ጋር ነች አትጨነቁ አታስቡ ማለት እኮ አለ የሰው ልጅ። አይ በሰዓቱ እሱማ ተገቢ አልነበረም፣ ግን በጣም ስለጨነቀኝ ነው የወጣሁት። እንዴት መጨነቅ ለማዘር ነግሬያታለሁ፣ ግን አንተ አልነገረችም እንጂ ነግሬያታለሁ። በዚህ እድሜ እኮ አንቺ ሰፋ አድርገሽ ማሰብ መቻል አለብሽ እኮ። ምን ነው ቤተሰቦች ይጨነቃሉ፣ ወንድሜ ይጨነቃል፣ አባት ይጨነቃል ብለሽ አታስብም እንዴ? ዝም ብሎ መጓዝ ነው እንዴ አይምሮሽ ወደ መራሽ? ሰላም ሰላም፣ ውድና እየተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ ደህና ነን። እናንተ ጋር ስራ፣ ጤና፣ እናንተ ጋር ሰላም እንደሆነ ተስፋ አደርጋለሁ። ትናንት ጽዮን ጠፍታ ነበርና ዛሬ የሆነ ፍንጭ አግኝተናል። እስኪ ያሉን ነገር የት እንደሄደች የት እንደነበረች አብረን የምናይ ይሆናል። አንዲት ጓደኛ ነበረች፣ እሷ ጋር ደውዬ ነው ከትናንት ወዳ ጀምሮ እስከ ትናንት ስላላገኘናት በጣም ተጨንቀን ነበር። ያለው ነገር ይሄ ነው። ጓደኛዋ ጋር ደውያለሁ፣ እንዳገኘች ነው የነገረችኝ። ያለውን ነገር አብረን የምንጠይቃት ይሆናል። ለምን እንደዚህ እንደምታደርግ፣ ለምን እንደዚህ ስሜታዊ እንደምትሆን እናንተም ሚከሯት፣ በኮሜንት የተለያዩ መንገዶች ሚከሯት። ሰው እስከመቼ ነው ስሜታዊ ሆኖ የሚቀጥለው? ትንሽ ነገር በተባልነ ቁጥር ስሜታዊ የምንሆን ከሆነ ነገሮች ልክ ይሆናሉ ወይ አይደለም የምለውን እናንተ ሀሳባችሁን ኮሜንት ላይ አስቀምጡ። እስኪ ያሉን ነገር አብረን የምንከታተል ይሆናል። የጠፋ ሰው መጣችሁ እንዴ? ሰላም ነሽ? እንዴት ነሽ? አነስ ወንድሜ ገም ይባላል። መስ ይባላል። ኦኬ፣ እንዴት ናችሁ? ጓደኛዬ ናት። አንቺ ምንድነው ይሳልሽ እንዴ? ምን በዚህ እድሜ እኮ አንቺ ሰፋ አድርገሽ ማሰብ መቻል አለብሽ እኮ። ምን ነው ቤተሰቦች ይጨነቃሉ፣ ወንድሜ ይጨነቃል፣ አባት ይጨነቃል ብለሽ አታስብም እንዴ? ዝም ብሎ መጓዝ ነው እንዴ አይምሮሽ ወደ መራሽ? እንዴት ይሆናል እንደዚህ? ትንሽ እኔ እኮ ያንቺን ደስታ ፈልጌ ነው የዛንም እንትን ያልኩሽ እንጂ እንደዚህ ይሄን አክል እንድትከፊብኝ አይደለም። በአንድ በቃ ይሄን ሁሉ ስሜታዊ ሆነሽ ይሄን ሁሉ ነገር ውስጥ መግባት ተገቢ ነው? እሱማ ተገቢ አልነበረም፣ ግን በጣም ስለጨነቀኝ ነው የወጣሁት። እንዴት መጨነቅ ለማዘር ነግሬያታለሁ፣ ግን አንተ አልነገረችም እንጂ ነግሬያታለሁ ለማዘር እና በጣም ስለደበረኝና ስለከፋኝ ነው። ቤተሰብ በጣም ይቅርታ፣ እንደዚህ ይፈጠራል ብዬ አላሰብኩም። እኔ ነበርኩኝ ያው ጓደኛዬ ጋር ነበርኩኝ። ከአንቺም በላይ እሷ አንቺ ቢያንስ እንደዚህ እንደምንጨነቅ ይህን ያክል ወደ አውዲ ያልደወልንበት ቦታ የለም። ለምንድን ነው ዝም ያልሽው? አንቺ ማለት እኔ ጋር ነች አትጨነቁ አታስቡ ማለት እኮ አለ የሰው ልጅ። አይ በሰዓቱ በጣም ተጨንቃ ነበርና ቤተሰብ ጋርም እንድደውል አልፈለገችም። ስለዛ ያው የእሷን ፍላጎት ደግሞ ማክበር አለብኝ። እንደምታውቀው ተጨንቃ ነው እኔ ጋር የመጣችው። ስለዛ አሳልፌ ልሰጣት አልቻልኩም። እሺ አይ እንደነገረችኝም ከሆነ ደግሞ ለማዘር ለቤተሰብ ተናግሬያለሁ። ለማን ነገርሽው? እሺ ለኔ ያልነገርሽኝ? አይ ለማዘር መጣው ብዬ ነው የወጣሁት። መጣው ማለትና እዚህ ጋር ነኝ ማለት እኮ አንድ አይደለም። አዎ እኔ በጣም ስለደበረኝ በቃ እሷ ጋር ሄጄ ጊዜ ማሳለፍ ስለፈለኩኝ ነው የወጣሁት እንጂ እንደዚህ ይፈጠራል ብዬ አላሰብኩም። ሲቀጥል ደግሞ እኔ ታሜ ምናምን የምትሉት ነገር እኔ ታሜን አልፈልገውም። በቃ ታሜ ለኔ አይሆንም፣ ለኔ አይመጥነኝም። ስለዚህ እኔ የራሴን ህይወት በቃ በጥቅሉ ጀምሬያለሁ። በቃ የራሴን ህይወት አለኝ። በቃ እኔ ማንም ሰው በሱ ጉዳይ ሊያወራኝም ሊያናግረኝም አልፈልግም።
ሊመጣብኝም አልፈልግም። በቃ አልፈልግም ከነ ማለት ነው። የሱ ስም እንድታነሳ ምንም ቢሆን እኮ ከሀሳብሽ በላይ እኮ ያስገደደሽ የለም እኮ። አሁንም ቢሆን ይዛኔም ቢሆን እኔ ያልኩሽ አንቺ እሱን ካልፈለግሽ እንዴት ግን ይሄን አክለው ቆየ ፍቅር እንዴት በዚች አጭር ጊዜ ውስጥ ማፍረስ ይችላል? የፍቅራችሁ ማፍረስ እኔ መንስኤ ከሆንኩኝ እኔ ልቀጣላችሁና ወደ ነበራችሁበት ወደ መጀመሪያ ህይወታችሁ ተመለሱ ያልኳችሁ እንጂ አላስገደድኩሽም እኮ። ግዴታ አልነበረብሽም። እንደ ድሮ ሰዎች እሱን ካላገባሽ ከኛ ጋር አትኖርም ምናምን የሚባል ነገር እኮ የለም። አንቺ በፈለግሽው መንገድ ማየት ትችያለሽ። ከፈለግሽው ሰው ጋር መኖር ትችያለሽ። እኔ ካሁን በኋላ በእናንተ ዙሪያ ማለት ነው በአንቺ በኩል የሚመጣው ነገር ዞሮ ተጎጂ እኛ ስለሆነን ነው። የሆነ ነገር ቢደርስብሽ የምንጎዳው እኛ ስለሆነ ነው እንጂ ይሄን አክል የሆነ ባዳ አይደለም። ቅናት ይዞኝ አይደለም። ጥሩ ነገር እንደሚመኝላችሁ ታውቃላችሁ። ጥሩ ቦታ እንዲገጥማችሁ ነው ማለት መጥፎ ቦታ እንዳትወድቁ ብዬ ነው። ከማይሆን ሰው ጋር እንዳትሆኑ ብዬ ነው ከዛ በፊትም ያንን ድርጊት ሊያደርገው የቻልኩት እንጂ አሁን ቤተሰቦቻችን ይቅርታ ጠይቂያቸው። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? በእርግጥ እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም፣ ግን ሆነ ምንም ማድረግ አልችልም። ወንድሜንም ቤተሰቦቼንም አስጨንቃለሁ ብዬ አላሰብኩም። በጣም ይቅርታ፣ በጣም ለእናንተንም በጣም ይቅርታ ጠይቃለሁ። ይቅር በሉኝ። እንደሰማችኋት ነው። እሷ ታምራትን አልፈልገውም። ከቤት የጠፋሁበት ዋና ምክንያትም እኔ ታምራትን ስለማልፈልግ ነው እንጂ ሌላ ነገር ኖሮብኝም አይደለም የሚል አይነት መልስ ነው እየሰጠችን ያለችው። ታምራትን ብትፈልግም ባትፈልግም እኔ አስገድጃት ከታምራት ጋር ካልሆንሽ ብዬ አንድም ቀን ተናግራትም አላውቅም። ይኸው በእናንተ ፊት ትናገርና እኔ አስገድጄ እንትን እያልኩ አይደለም ማለት እሱን ካላገባሽ ብዬሻለሁ ነው አላልከኝም። እና እኔ ማንም ረጭ ከማንም ጋር ሁኚ እኔ ከሱ ጋር ካልሆንሽ እሱ ካልሆነ ደግሞ ሌላ ሰው ማግባታችን ብዬ ተናግሬም አላውቅም። ካሁን በኋላም አላደርገውም፣ አልፈልገውም ማለት እኔ ካሁን በኋላ በህይወትሽ ገብቼ እንደ ከዚህ በፊቱ ልበጥብጥሽ ካሁን በኋላ ዝግጁ አይደለሁም። ከእንደዛ አይነት አመለካከትም ወጥቻለሁ። ባጭሩና ፍላጎቴን ስላከበርክልኝ ቴንኪው በጣም ነው የማመሰግነው። ሽኩራን። እኔ ስታወሪ ቅልስልስ እያልሽ ነው። እኔ ገርፍሻለሁ። በስነ ስርዓት አናግሪ። ገርሙኝ ነው። ለዛ ነው እንግዲህ እያዛገች ነበር ያልኩት። እና ቤተሰብ እንደዛ ነው። እና ይሄ ቤት ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ለጓደኞቻችሁ እንድታደርሱልን በአክብሮት እንጠይቃለን። እና እንድታበረታቱንም ደግሞ እንፈልጋለን። እኔ የስደት እህታችሁ ነኝ፣ እሱ ደግሞ ወንድሜ ነው። እኔም በራሴ ቻናል እስከመጣ ድረስ ደህና ሁኑ። እንወዳችኋለን። ቻው